ሰላም ጤና ይስጥልን ተመልካቾቻችን እንደምንቆያችሁን ከኢትዮጵያ ዜና አገልግሎት ኤጀንሲ በኦንላይን ቴሌቪዥን ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እናስቀድማለን። ከፍተና ኩረጃ ነጻ የሆነ ትውልድ መፍጠር የሁሉም ዜጋ ኃላፊነት መሆኑ ተነገረ። በተመረጡ ክፍለ ከተሞችና ቦታዎች ለወንጀል መንስኤ በሆኑ አካባቢዎች ድንገተኛ ፍተሻና የቁጥጥር ተግባር ማከናወኑን የአዲስ አበባ ፖሊስ ኮሚሽን ገለጸ። ኤርትራ ከሱዳን ሕዝብ ጎን እንደምትቆም አስታወቀች። እነዚህ ዋና ዋናዎቹ ናቸው። አብራችሁን ቆዩ። ከፈተና ኩረጃ ነጻ የሆነ ትውልድ መፍጠር የሁሉም ዜጋ ኃላፊነት መሆኑ ተነገረ። በፈተና ወቅት ሲያስኮርጁና ሲኮርጁ የተገኙ ተማሪዎች ቅጣት እንደሚጣልባቸው ሀገር አቀፍ ፈተናዎች ኤጀንሲ አስታውቋል። ክብረት ካህሳይ ተጨማሪ አለው። ኩረጃ በአገር አቀፍ ደረጃ የትምህርት ስርዓትን ከሚፈታተኑ ማነቆዎች ውስጥ አንዱ ነው። ይህም ተማሪዎች የራሳቸውን ያልሆነ ውጤት ለማምጣት የሚደረግ ህገወጥ ወንጀል መሆኑን ምሁራን ሲናገሩ ይደመጣል። በብሔራዊ ፈተና ወቅት ኩረጃን ለማስቀረት ምን እየተከናወነ እንደሚገኝ ኢዜአ በተለያዩ ትምህርት ቤቶች ምልከታ አድርጓል። ምኒልክ መሰናዶ ትምህርት ቤት በአዲስ አበባ ከተማ ከሚገኙ ትምህርት ቤቶች አንዱ ነው። ትምህርት ቤቱ በዚህ ዓመት ያስተማራቸውን 855 ተማሪዎች ብሔራዊ ፈተና ለማስፈተን ዝግጅቱን ማጠናቀቁን የትምህርት ቤቱ መማር ማስተማር ምክትል ርዕሰ መምህር አቶ ሀድራ ኑሬ ገልጸዋል። ትምህርት ቤቱ ኩረጃን ለማስቀረት የተለያዩ ስራዎች መስራቱን ጠቅሰዋል። ሌላኛው በአዲስ አበባ ከተማ ከሚገኙ የግል ትምህርት ቤቶች መካከል ስኩል ኦፍ ቱሞሮ አንዱ ነው። ትምህርት ቤቱ 292 የ10ኛ ክፍል ተማሪዎች እንዲሁም 253 ተማሪዎች የ12ኛ ክፍል ተማሪዎች ሰኔ ወር ለማስፈተን ዝግጅቱን ማጠናቀቁን የቦሌ ቅርንጫፍ ርዕሰ መምህር አቶ ተስፋ አለም ነጋ ተናግረዋል። ትምህርት ቤቱ የትምህርት ጥራት ለማስጠበቅ ከሚያከናውናቸው በርካታ ተግባራት ውስጥ ተማሪዎች በፈተና ወቅት ራሳቸውን ችለው እንዲሰሩ የማድረግ ስራ ቀዳሚ ነው ሲሉ ይናገራሉ። እኛ እንደ ትምህርት ቤት ምንድነው የምንሰራው? ፈተና በማንኛውም ፈተና ጊዜ ሲፈተን አንድ ክፍል ውስጥ የሚፈተን ተማሪ በውጤት ነው የሚፈተነው። ከ1 እስከ 5 የሆኑ ተማሪዎች ለብቻ ስፔሻል ክላስ እየተባለ እየወጣላቸው ነው እስከ መጨረሻው ድረስ የሚሄዱት። ያ የኩረጃን መጠኑን ይቀንሷል። ሁለተኛው በፈተና ሰዓት ላይ ምንም አይነት ማቴሪያል ይዘው መግባት አይችሉም። ምንም አይነት ነገር ካልኩሌት ማድረጊያ ወረቀት እንኳን የምንሰጣቸው እኛ ነን። በእንደዚህ አይነት መንገዶች ኩረጃን ለማስቀረትና ስትሪክት የሆነ ሱፐርቪዥን እንዲኖር ርዕሰ መምህራኖች፣ ሱፐርቫይዘሮች ከመምህራኖች ተጨማሪ ቦታው ላይ በመገኘት ጠንካራ የሆነ እናደርጋለን። ጠንካራ የሆነ ቁጥጥር እናደርጋለን። ያነጋገርናቸው ተፈታኝ ተማሪዎች በበኩላቸው ኩረጃ አጥብቀው እንደሚቃወሙ ይናገራሉ። ኩረጃ አይጠፋም። ሁልጊዜም በየአመቱ ሊኖር የሚችል ነገር ነው። ኩረጃ ማስኮረጅ በራሱ ድምጽ በሌለው መሳሪያ ተማሪ መግደል ማለት ነው። ግን ያው ተማሪ ያንን ስለማይረዳ በራሱ ከመስራት ይልቅ ከሰው ለማምጣት ይሞክራል ማለት ነው። ኩረጃ የማይታሰብ ነገር መሆን አለበት በአሁኑ ጊዜ። ምክንያቱም እንደዚህ አይነት ፈተናዎች የሚመጡት የኛን እውቀቶች ለመገምገም ስለሆነ ያው እስከዛሬ ተማርናቸው 9 እና 10 ምን ያክል እናውቃለን፣ ስለተማረው ነገር ምን ያክል እንላለን ነው። ኩረጃ ተማሪ ሊያስበው ራሱ የማይገባ ነገር ነው። ምክንያቱም ኩረጃ ማለፍ ማለት ወደፊት ለትውልዱ በጣም ለሀገርህም አስተዋጽኦ በጣም ካንተ ብዙ ይጠበቃል እንደ ትውልድ። ስለዚህ አንተ እንደ ትውልድ የኮረጅ ከሆነ ወደፊት የሀገር ሁኔታ ከባድ ነው። የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የህዝብ ግንኙነት ኮሙኒኬሽን ማስተባበሪያ ኃላፊ አቶ ረዲ ሽፋ በፈተና ላይ መኮረጅ ከፍተኛ ወንጀል መሆኑን አንስተው መደረግ ያለበት ምክረ ሀሳብም ሰንዝረዋል። አስተዳደራዊ እርምጃዎች አሉ። በየአመቱም እንደዚህ አይነት ክስተቶች አሉ። አንድ ሳብጀክት መሰረዝ፣ ሙሉ የትምህርት ውጤታቸውን የመሰረዝ፣ ከዛ በኋላ ደግሞ ከህግ አካላት ጋር አገናኝቶ ህጋዊ እርምጃ እንዲወሰድባቸው እየተደረጉ ነው ያሉት። ስለዚህ ዋጋ ሊከፍሉ ስለሚችሉ እያንዳንዱ ተማሪ በራሱ አቅም ፈተናውን በራሱ አቅም ሰርቶ የራሱን ውጤት ነው ማግኘት የሚገባው። ፈተናውን በሰላም ተጀምሮ በሰላም እንዲጠናቀቅ ሁሉም የህብረተሰብ ክፍል የበኩሉን ሚና ሊጫወት እንደሚገባም መልእክታቸውን አስተላልፈዋል። ትምህርት እንደምናውቀው ማህበራዊ ጉዳይ ነው። የእያንዳንዱ ዜጋ ተሳትፎ ይጠይቃል። ስለዚህ እያንዳንዱ ዜጋ ደግሞ ፈተናው በሰላም ተጀምሮ በሰላም እንዲያልቅ የሚጠበቅበት ሚና መጫወት ይገባዋል የሚል ጠቅለል ያለ መልእክት አስተላልፋለሁ።
በተመረጡ ክፍለ ከተሞችና ቦታዎች ለወንጀል መንስኤ በሆኑ አካባቢዎች ድንገተኛ ፍተሻና የቁጥጥር ተግባር ማከናወን መቻሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። ኮሚሽኑ በቀንና በሌሊት ባደረገው ድንገተኛ ፍተሻና ቁጥጥር 11 ሽጉጥ፣ ከ900 በላይ ደንብ ተላላፊ ተሽከርካሪዎችና ሞተር ሳይክሎችን እንዲሁም ለወንጀል መፈጸሚያነት የሚያገለግሉ የተለያዩ ቁሳቁሶችን በቁጥጥር ስር መዋሉን ለኢዜአ ገልጿል። ከዚህ በተጨማሪም አደንዛዥ እጾችና የኮንትሮባንድ ዕቃዎች ሊያዙ መቻላቸውን በኮሚሽኑ የወንጀልና የትራፊክ አደጋ መከላከል ምክትል ኮሚሽነር ዘላለም መንግስቴ ተናግረዋል። ከብሔራዊ መረጃና ደህንነት አገልግሎት ጋር በመቀናጀት ተቋሙ ባደረገው ክትትል ከጋምቤላ ወደ አዲስ አበባ በኮድ 337872 አዲስ አበባ ኤፍኤስአር የጭነት ተሽከርካሪ በልዩ ሁኔታ በተዘጋጀ መደበቂያ 36 ህገወጥ ክላሽንኮቭ ጠመንጃ ከመሰል 33 ባዶ ካርታ 96 የብሬን ጥይት ከ9800 በላይ የክላሽንኮቭ ጠመንጃ ጥይቶች በቁጥጥር ስር መዋሉንም ገልጸዋል። በተጠርጣሪነት የተያዙት የመኪናው አሽከርካሪና ረዳቱ ላይ ምርመራ እየተጣራባቸው እንደሚገኝም እንዲሁ። በተመሳሳይም የብሔራዊ መረጃና ደህንነት አገልግሎት ባደረገው ክትትል ከአዲስ አበባ ፖሊስ የወንጀል መንስኤዎችን አስቀድሞ ለመቆጣጠር የሚደረገውን እንቅስቃሴ አስመልክቶ መሰል ድንገተኛ ፍተሻዎች በየጊዜው ተጠናክረው የሚቀጥል በመሆኑ ህብረተሰቡ ለጸጥታ አካላት እያደረገ ያለውን ትብብር አጠናክረው እንዲቀጥሉ ምክትል ኮሚሽነሩ ጥሪ አስተላልፈዋል። የከተማዋ ነዋሪዎችም ሰላምና ጸጥታን ሊያናጉ የሚችሉ ያልተለመዱ እንቅስቃሴዎችን በሚያጋጥማቸው ወቅት ለሚመለከቱ አካል ጥቆማ በመስጠት የተለመደ ተሳትፏቸውን አጠናክረው እንዲቀጥሉ አሳስበዋል። እንዲሁም የከተማዋን ሰላምና ጸጥታ በማረጋገጥ ኃላፊነታቸውን እንዲወጡ ሲሉ ኮሚሽነሩ መልእክታቸውን አስተላልፈዋል። በለጡ አባተ እንደዘገበችው ኤርትራ ከሱዳን ጋር ያላትን አንድነት ለማስቀጠል ከሱዳን ህዝብ ጎን እንደምትቆም በፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን የተላከው የኤርትራ ልዑካን ቡድን አስታወቀ። የወታደራዊ የሽግግር ካውንስል ፕሬዝዳንት የሆኑት ጄኔራል አልቡርሃን የልዑክ ቡድኑን ተቀብለው ስለ ሀገሪቱ ልማት ውይይት አድርገዋል። ፕሬዝዳንት ኢሳያስ አፈወርቂ በልዑካን ቡድኑ አማካኝነት በላኩት መልእክት የሱዳን ህዝብ የራሳቸውን ችግር በራሳቸው መፍታት እንደሚችሉና እንዳለባቸውም ኤርትራም ይህን አጥብቃ እንደምትደግፍ ነው ያስተላለፉት። አሁን በሱዳን በመጣው ለውጥና ነጻነት እንዲሁም ሁለቱም ሀገራት በመካከላቸው ያለውን ግንኙነት ወደ ነበረበት መልካም ግንኙነት ለመመለስ ቁርጠኛ እንደሆኑም ነው የኢንፎርሜሽን ሚኒስቴር የሆኑት የማነ ገብረ መስቀል በትዊተር ገጻቸው ያስታወቁት። የታደሰ ደሴ ዘገባ እንደሚያመለክተው ክቡራን ተመልካቾቻችን ለዛሬ ያዝናችሁ ዜናዎች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን።